አብረን ነገሮችን ማለት ባፊ ተረቻለሁ ይምጣና አውሪ ፊት ለፊት ይምጣና ታወራለሽ እየመጣ ነው በቃ እሺ እንዳትጣ አብሽ እንዳትቆልፍ አብሽ በቃ ነገሮች ሁሉ አብሽ ትልሉ ነው አብሽ ለማላየው አረኔን ህመሚን ኮሜንት ላይ እንደሚጻፈው ወይ ምን እንዴ ምን ማለት ነው ይሄ ልጅ አረ እባካችሁን እንዴ ነው የፈረሩት እንዴ ተው አይ ምን ማለት ነው ቆይ አልገባኝም እንዴ ምን ለማለት ፈልጋ ነው እንዴ በዚህ ልክ ነው እኔንም እንትን ነው እንደሱ አይነት ነገር ውስጥ መግባት አንፈልግም ይኸውልሽ ፋፊ አሁን ነገሮችን ሁሉ አትተሽ ለምን በቃ እዛ የጀመርሽው ነገሮች ሁሉ ትተሽ ለምን እሱ ጋር ያለውን ሄደሽ ይቅርታ መጠየቅ ካለብሽ ይቅርታ ጠይቀሽ ለምን ህይወታችንን በስነ ስርዓት አንኖርም አሁን ላይ አልችልም ለምን እሽማችበት ምክንያት ያስፈልገዋል ወይም ደግሞ ምክንያቴን ደግሞ ቀስ ብላችሁ በቃ ጠብቁኝ ታረጋጉ እኔ በቃ በሰዓቱ በጊዜ ሁሉም ነገር ይሆናል በቃ እንዴ ያ ጊዜ መቼ ነው ለምንድን ነው የምታስጨምረው ያ ሰዋሩን ካጣዋል እኔ ከዚህ በላይ ራሴን ሊያሳጣኝ የሚችል ነገር የለም ከዚህ በላይ ራሴን ሊያሳጣኝ የሚችል ነገር የለም አንቺ ሽራሽና አታጭም ታዩሽ አምነሽ በታልተዩ እነዛ ሰዎችስ እኮ ለሁሉም ነው እኮ ለራሴ ብቻ አይደለም ለሁላችንም ደህንነት ሲል ነው አብረን ነገሮችን እንታያለን ማለት ለምንድን ነው እንደዚህ የምትለው ኖ አሁን ጥያቄሽ እኮ በስንት ነው መመለስ ያለብሽ ፋፊ ለምንድን ነው አልገባኝም እና ታዲያ እኔ የማስበውና እናንተ እያሰባችሁ ያላችሁት ነገር በጣም የተለያየ ነገር ነው እንዴት ወደ አንድ እንምጣሽ ለምንድን ነው እኔ ወደ አንድ መምጣት ሳልፈልግ መንገድ እየተናገራችሁ ለምን እንታያለን ስታውቁት ለምን እንደማበረ በቃ ይኸውልሽ ነገሮችን ለመፍታት እንሞክር ስለዚህ እኛም እንቅረብሽ አንቺም ቅረቢኝ ያለውን ነገር አውሪን እኛም ደግሞ አንቺ ጋር ያለውን እውነት ይዘን ሄደን ለሱም እንንገረው በቃ ያ እውነት እሱ እኔ ያላቅም ያለበት ሁኔታ ጥሩ አይደለም ለምንድን ነው አንቺ ለረዳታሽ ነገር ገብቶኛል ሁሉንም ነገር አውቃለሁ እየገባኝ ነው ግን ደግሞ እኔ በጣም እየተጎዳሁኝ ያለሁት ከማን በላይ ከሁሉም በላይ እየተሰደድኩኝ ያለሁት እየተጎዳሁኝ ያለሁት ብዙ ነገርንም እያጣሁኝ ያለሁት እኔ ነኝ ስለዚህ በቃ እናንተ እኔ ለምን አትረዱኝ አትተውኝ ተውኝ በቃ ትተንሽ በቃ እኔ ጊዜው ሲደርስ በቃ ይሆናል በተባለ ሰዓት ይሆናል በቃ አሁን ብንተውሽ ያን የምንም ተቀጥታችሁ ትመልሱ ትያለሽ ብዙ ነገሮች ፋፊ አሁን እንዳሰብሽው አይደለም ስትባንኚ ብዙ ነገር አተሽ ነው የምትባንኚ ግልጹን ስንነግርሽ ማለት ነው ከእንቅልፍሽ ስትነቂ አሁን ምናልባት የህልም ዓለም ውስጥ ሆነሽ ነው ምናልባት ምን ተበለሽ እንደሆነ አላውቅም ምን ነገሮች እንደሆነ አናውቅምኛ በዙሪያሽ ምን ነገር ገጥሞሽ እንደሆነ ልናልናቅ አንችልም እኮ እኛ ቆሪጥ አንቀልም ነገር ግን ደግሞ እሱን ስለማታውቁ በቃ ተውኝ ነገሮች እየተበላሹ ነው ፋፊ ለምንድን ነው እየተበላሹ ነው ግን ደግሞ እኔ ማስተካከል በቃ ነቂ ቆይ ካለሽበት ይሄ ህልም ውስጥ ውጪ እስቲ ባኝ እንዴ አረፋፊ ያሉበት በዙሪያሽ ያሉት ሰዎች እያቸው እስቲ ሁሉም እኮ ያንቺ ነገር ነው የሚጠባበቀው ሁሉም ካንቺ ጎን ለመቆም ዝግጁ ነው ግን በቃ አንቺ ማንንም ከጎንሽ ለማድረግ ፍቃደኛ አይደለሽም አልሆንም ምክንያቱም ማንንም ሰው መፍትሄ ሊሰጠኝ አይችልም መፍትሄ ሊሆነኝ አይችልም ዳግመኛ ወደ ህይወትሽ ላይ መለስ የሚችልበት ሁኔታ እንዳለ ተረጂ አንቺ ከዚህ በኋላ ብቻ ልትቀሪ የምትችልበት ሁኔታ አወቂ ሁሉም ሰው እውነቱን ያወቀ ጊዜ ከጎንሽ ማንንም ሰው እንደማይኖር አወቂ ብቸኛ እንደምትሆኚ አወቂ እውነቴን ነው የምልሽ ሊደግፍሽ የሚችል ሰው አንድ ሰው እንደማይኖር ስታውቁ የዛን ይሄ ያላችሁት ሁሉ ይረፍዳል ይኸውልሽ መርፈዱ አይደለም ግዴታ እኔ በቃ ግዴታ እኔ እዚህ ጋር መናገር የምችልበት ሰዓት ላይ አይደለሁም በቃ እንዴ ምንም ማድረግ አንችልም በቃ አሲት ከዚህ በላይ የትምርቀት ልንጎን አንችልም ያቅማችንን አድርገናል እሷ በዚህ ልክ ከዛ ሰው ያለው ግንኙነት አጥብቃ የምትወደው ከሆነ ምን እናንተ እኮ እያሰባችሁ ያላችሁት በቃ ሌላ ዓለም ውስጥ ናችሁ ሌላ ነገር ውስጥ ናችሁ እሺ ከዛ ዓለም አውጪን በቃ ንገሪኝ ያለውን እውነት ለምን እንዴት ነው የምናገረው ለምንድን ነው
ታግሱ ይላል። ያን ሰው ነን እንረዳሻለን ብላችኋላ። በቃ ጊዜው ሲደርስ አልኳቸዋ። በቃ ጊዜው ሲደርስ ትነግረናለች። ይሄ ነገር ምን ቢያመጣባት ነው ብላችሁ ቢያንስ ስለኔ አታስቡ ወይ ደግሞ እኔ ስለሌላ ስለ ሁሉም ነገር እኮ አስባለሁ። እንዴ ለምንድን ነው ገዳይ መርዝ መድኃኒት ሰጠሽ ማስታገሻ እንደሰጠሽ አይነት አክቲቪቲ ታደርጊ? ለምንድን ነው የገደልሽ እንዳልገደልሽ አክቲቪቲ ታደርጊ የፈለግሽው? ለምንድን ነው አሳውን ከውሃ ውስጥ አውጥተሽ ከመስጠማለን ነው የፈለግሽው? ይሄ ትክክል አይደለም። በነገርሽ ላይ ስህተትሽን ለመደባበቅ ብለሽ ደግሞ ሌላ ስህተት እየሰራሽ እንደሆነ እንዳትረሽ። በህይወትሽ ዳግመኛ ይቅርታ ሊያስብል የማይችል ስህተት እየሰራሽ እንደሆነ እንዳትረሽ። እንደዛ ነው እየተሰማችሁ ያለው? እኔ ስፔሻሊ እኔ በደንብ እየተሰማኛል። አንቺም እንደዛው ምን ልልሽ እንደምችል አላውቅም። እኔ እኮ እንደዚህ ስላላችሁኝ ምንም ስላላችሁ እዚህ ጋራ መጥቼ ተናግሬ ምናምን ብሄድ ከዚህ በኋላ ላለው ነገር እና ለሚፈጠረው ነገር እናንተ መፍትሄ ካልሆናችሁ መናገር ምንድን ነው ጥቅሙ? መፍትሄው እሱና እሱ ነው። መፍትሄው ላይ ጥረት እናድርግ። ካሜራው ይጥፋና አይደለም ይልክ ጠፋም አልጠፋም ምን ለማንም አልናገርም። እሱ ከሌለ እና ንጉስ መናገር ካልቻለ እሱ ከሌለ ለምን አልበላማት? እሱ ከሌለ ለምን አልበላማት? ለምን ወደ ሌላ ነገር ትወስደዋለህ? ቆይ ለምንድን ነው ወደ ሌላ ነገር የምትወስደው? እንዴ እየወሰድኩት አንቺ እኮ እየወሰድሻለሁ። በቃ ይሄ ነገር ሁላችንም ሊያጠፋን የሚችል ነገር ነው። ስለዚህ አልናገርም አልኩኝ አይደለ? እሱ መብትሽ ነው። ስለዚህ እኔ እሱ ግዴታ ስለወደድኩት ወይ ምናምን እንደዛ እንድታሰብ አልፈልግም። እኔ ይኸውልሽ ላልወደድኩት ሰው በፍጹም በዚህ ልክ መስዋዕትነት ልከፍል በፍጹም ግዴታ እኮ ሰውን ስለወደድክ ብቻ አይደለም ዋጋ በጣም ቅዱስ ነው ሽማን ነገር የምታደርጊው አንቺ እየተናገርከኝ ነው የምታደርጊው። ጠባቂው መልአክ ነሽ አንቺ። በስመ አብ ሴት የታጠቅሽ ትልቅ መልአክ ነሽ ለሱ አይደለ? ለዛ ነው ነገር እያደረግሽ ያለሽው አንቺ። ጠባቂው መልአክ ስለሆንሽ ነው እያደረግሽ ያለሽው። እንደዚህ እንድትናገረኝ አልፈልግም። በቃ አንቺም ደግሞ ያ ሰው ላይ እንድታደርጊ አልፈቅድልሽም ከዚህ በኋላ። እንደ ጓደኛ፣ እንደ እህት፣ እንደ ወንድም፣ እንደ ቤተሰብ የሚሰማንን ነገር ልንነግርሽ እንችላለን። አንቺ ደግሞ አልሰማምም። እኔ እኮ እዚህ ጋራ ማለት ነው ነገሮች እንዲስተካከሉ ማንም ሰው እንዳይጎዳ ስለምፈልግ ነው። እራሳችን በቃ ችግሩን እነሱ ጋራ ነው አይተፈጠረው። ስለዚህ እኛ እንፍታው መጀመሪያ እያልኩኝ የምጫቃጭቀው። ለማንኛውም ያን ሰውን አውርተው ነበር። ምናልባት ያን ሰው ስናወራው የሰጠን ምላሽ ምን እንደሆነ ማወቅ ትፈልጊያለሽ? አይደለም እኔ እኮ ምንም ሊሆን ይችላል፣ ግን እኔ በዚህ ሰዓት ምንም ማድረግ አልችልም። ምንም ማድረግ ካልቻልኩስ አይደለም ምንም ማድረግ ካልቻልኩስ ምንም ነገር አውርተነዋል። ያን ሰው አውርተነዋል። ለውጥ አያመጣም። አውርተነዋል እያልኩሽ ነው። የነገርኩሽ ነገር ልንገርሽ፣ ሁሉንም ነገር ዝርዝር አድርገን ልንገርሽ። የተፈጠረውን በጠቅላላ በቪዲዮ በፎቶ የተደገፈው መረጃ በጠቅላላ ማውጣት ይጠበቅብናል። ፋፊ አልገባኝም። ይሄንን የምንልሽ ለመጨረሻ ጊዜ ነው። እሺ አንቺ ይሄንን ነገር በቶሎ መቋጨት የማትችይ ከሆነ እጃችን ላይ ያለው ቪዲዮ እና ፋይል እናውጣለን። አውጣው አውጣው በቃ። እንዴ የምፈራ መስሎ እንዴ? ምን ይሁን አይደለም እኮ ፋፊ፣ ያሉሽ ነገሮችን እንደ ሴት ረጋ ብለን ለማሰብ እንሞክር። ልክ አይደለም በቃ እየሰራሽ ያለው ፋፊ አብረሽ ወይኔ ጉዲ ፋፊ አብረሽ አረ በእግዚአብሔር ነው። ምንድን ነው ምን ሆነ? አሱ ዋይትሽ ነሽ ፋፊ ፋፊ ምንድን ነው እንጂ ጭንቀት ይሆናት ምን ነገር መናገር አለብኝ መሰለኝ። አይደለም አሱ አረ በእናትሽ ነገር ማድረግ አለብን። እንትን እያለን ነው ደውዬ ራይ ደውዬ ምናምን ደውዬ አስኛት። ቀስ ብለሽ አስኛት። ጫማውን ወርቂላት። እሺ ከአንገቷ ቀስ ትንሽ በቃ ፋፊ
ምንድነው ማድረግ ያለብን? አላውቅም። እንደውልለት እንዴ ለሱ ደግሞ ይባስ ይደነግጣል እሱ። ወይኔ ጉድ ይፈላ። ታዲያ እሺ ትንሽ ጠብቂያት። ቆይ አይደለም ቆይ እሱ እንትን አትበይ በቃ አድንግጪ። ቢቀርብን እሱ ወይስ እሺ ቢቀርብን ፋፊ በእናትሽ ይቅርታ በቃ ተነሽ ፋፊ። በቃ መናገር አልነበረብንም። እሱ መሆን ያለበት ነገር ነው የሆነው እኮ። ምን ማድረግ አንችልም። ምን እናድርግ? እሺ ምን እናድርግ? አሁንም አንገቷ እኮ አልተመቻትም። እንዴት እናድርግ? ዝም ብንልስ? በቃ አንቺ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ልጅቷን እንትን አትበይ፣ ቁጭ በይ አርፈሽ። ጭንቀት ነው የሚሆነው በቃ ደገፈኝ። ሰላም ነው አይደለ? አሱ ታያት በቃ ትሄጃለሽ። አይ በዚህ ሁኔታ የትም አትሄጂም። እውነት ምንም አናወራም። በቃ ትተነዋል። በቃ ፋፊ ትተነዋል እኮ ትሄጃለሽ። ቆይ ትንሽ ተረጋጊና ትሄጃለሽ። ፋፊ ለሁሉም ነገር በጣም ይቅርታ። ይኸውልሽ ፋፊ በዚህ ልክ እኔ ከዚህ ስለማላውቅሽ ነው። ገባሽ አይደል? ህይወትሽ እንዲበጠበጥ ስለማንፈልግ ነው ሁለታችንም። ወደ ቤት ትሄጃለሽ። ትንሽ ተረጋጊና ትሄጃለሽ። ትሄጃለሽ። ቆይ ፋፊ ዛሬ እዚህ ብትሆኚስ? እሺ ቆይ እሺ ተረጋጊ። ይኸውልሽ ፋፊ የሆነ እኛ ያላወቅነው የተፈጠረ የሆነ ነገር አለ ፋፊ። ያስጨነቀሽ ያለ በህይወት ውስጥ የሆነ ነገር አለ። ያን ነገር ደግሞ ሁላችንም እኮ እንደ ጓደኛ ሼር መደራረግ አለብን አይደል እንዴ? ለምንድን ነው ብቻሽን ለመሸከም የፈለግሽው ፋፊ? ይኸውልሽ ቆይ አይደለም እኮ ፋፊ፣ ይኸውልሽ ያልገባሽ ነገር አለ። እኛ እኮ ያሰብነው ነገሮችን ለመፍታት ወይም ደግሞ ችግር የለም። አይ እኔ አስመሳይ እኔ ሰው ህይወት እየረበሽኩኝ አይደል? በቃ ሁሉም እኮ የራሱ የሆነ እውነት አለው እናውቃለን። ግን ይሄ ጸባይ ከየት መጣ ነው? ይሄ ጸባይ ከየት ነው የመጣው? በቃ እኔ እኮ ነገራችሁ እኮ እኔ ውሸታም ነኝ፣ አስመሳይ ነኝ። ግን አብሽ የምነግርህ ነገር ቢኖር ይሄንን እውነት ያወቃችሁ ቀን ግን እኛ ለአንቺም ክፉ ስለሆነ ነው እያደረግን ያለ ነው። እኛ ለአንቺ ክፉ ሆነን ነው። እኔ ክፉ ናቸው አላልኩም፣ ግን እኔ የሰው ህይወት እየበጠበጥኩ እንዳለ አይደለም። ይኸውልሽ እኮ ፋፊ አንቺ እኮ ሰላም ይገባሻል፣ ለዛ ነው ደስተኛ መሆን ይገባሻል፣ ለዛ ነው። አሁን ደግሞ ያለሽበት ሲቹዌሽን ጥሩ ሲቹዌሽን አይደለም። ያ ነገር በሰላም መፈታት አለበት ብለን ስላመንን ነው። ደስተኛ መሆን የሚገባሽ ሰዓት ነው። ማንም አንቺ ላይ አፉ እንዲከፍት ስላልፈለግን ነው። ገባኛል፣ ግን በቃ ጊዜ ስጡን እባክህ። ምን ያህል ጊዜ እንስጥሽ ፋፊ? እኔ ብቻዬን ምንም ነገር ማድረግ አልችልም። ምንም ነገር ማድረግበት ይኸውልሽ አሁን እያሳለፍሽ ያለሽው ይኸውልሽ አሁን እያሳለፍሽ ያለሽው ነገር በጣም ትንሹ ነገር ነው። ነገር ግን ቅድም እንዳልኩሽ ከህልም ስትነቂ ከሰመመን የነቃሽ ሰሞን የመጸጸቱን አትችሉም። ደስተኛ ለመሆን በጣም ሩቅ መንገድ መጓዝ ይጠበቅብሻል። አሁን ግን አስቢ፣ ተረጋጊ። እያደረግሽ ያለሽውን ነገር በደንብ ተመልከች። መልካም አይደለም፣ ጥሩ መንገድ ላይ አይደለሽም። ማን አታሎሽ ማን ደልሎሽ እንደሆነ ልናውቅ አልቻለም። ማንስ በህይወትሽ ገብቶ እየወሰነብሽ እንደሆነ ማወቅ አልቻለም እኛ። ነገር ግን ለእኛ ነገር እኛ ከአቅም በላይ ከሆነ እኮ ደግሞ ህግም እኮ አለ አይደል እንዴ? እንደዚህ ነገር ቢኖር በቃ እንደዚህ ነገሮች ቆይ ናይ ምን አድርጎልሽ ነው ለሱ በዚህ ልክ በሱ ይሄን ያክል የምትከራከሪለት? እባካችሁ እንደዚህ ባትሉ። እሺ ለቤተሰቦችሽ መልሽላቸው። ትወጂዋለሽ? ነገር አይደለም። ለምን
አይደለም። ይኸውልሽ ፋፊ ተረጋግተሽ እኮ በሰከነ መንፈስ እንድትመልሽልን ነው። ወይም ደግሞ እንደዚህ አይነት ስሜትም ካለ ማድረግ ያለብንን ነገር ለማድረግ ነው። በቃ እንደዛ እንዳለ ደግሞ የራሴ ምክንያት አለኝ። እሺ ምክንያትሽ ምንድን ነው? የራስሽን ሰው እስከማጣት ድረስ። ስለዚህ እኔ ነገሮችን እስከማስተካከል ድረስ ችግር የለውም። ማንም ሰው ይስደበኝ፣ ማንም ሰው ይናገረኝ፣ ግን እውነቱ ሲወጣ በአንቺ ብዙ የሆነ ትልቅ ቤተሰብ ቢፈርስ ደስተኛ ትሆኛለሽ? እንዳይፈርስ ነው ጥረት። በጣም ጥሩ። ያን የምትፈልጊ ከሆነ ደግሞ አሁን እኔ ምንም ልልሽ አልችልም። እንዳይፈርስ ነው ሁሉም ነገር እያልኩ ማለት እኔ እኮ ግራ ገባኝ። ምንድን ነው እየተፈጠረ ያለው? እባካችሁ ጊዜ ስጡኝ። ሰዓቱን ጠብቆ ይወጣል ሁሉም ነገር። እኔ እኮ ይገባኛል። ብዙ ነገር እያጣሁ ነው። በነገርሽ ላይ ውስጥሽ ያለው ነገርም እየተጎዳ ነው። ታውቂያለሽ? አንቺ ብቻ አይደለሽም። ውስጥሽ ጭንቀት ሲኖረው እሱም ጭንቀት እንዲሰማው እንደሚችል ታውቂያለሽ። ደስተኛ ስትሆኝም ውስጥሽ ያለው ደስተኛ ሊሆን እንደሚችል ታውቂያለሽ። በእያንዳንዱ በምታሳልፊው ህይወት ውስጥም የአንቺ ስሜትን አብሮ የሚቀራ እንዳለ ታውቂያለሽ። ያንን ነገር መመጥበጥ መልካም ነው ይላል። ለነገ ህይወቱም የአንቺ ደስተኛ መሆን መልካም ነው። ማድረግ የምትችይው ይኸውልሽ ጋን ያለ ቁልፍ አልተፈጠረም። እንደዚህ የምንፈታበት ነገር ይሄ ቀላል ነገር አይደለም። ለምን አሰብኝ? እሺ በምን መንገድ ነው የምትፈልጊው? አንቺ እንድንተውሽ ነው የምትፈልጊው? በእርግፍ አገንቶሽ እንቶሽ ትታንሽ በቃ ራሴ መንገድ መፍታት ባለብኝ ሰዓት ራሴ እሱ ጋር ሆነን በቃ ምክንያቱ ምን እንደሆነ እሱ እንዲመጣ ትፈልጊያለሽ? እሺ እሱ እንዲመጣ ትፈልጊያለሽ? አሁን ደውልለት። እንደዛ አይደለም። እሺ የነገረኝን ነገር ልንገርሽ። ጊዜው እኮ አሁን እየደረሰ እሱ የነገረኝን ነገር ልንገርሽ። በጣም ጥሩ ንገረኝ። እኔ ችግር የለውም። ምንድን ነው ለመቋቋም ዝግጁ ነሽ? እኔ አሁን ላይ ራሱ በጣም ብዙ ችግር እያስገባኩ ነው። በጣም ብዙ ከባድ ነገሮችን እያለፉት ነው። ስለዚህ እኔ አለ እና በነገርሽ ላይ ይሄን ባለሽ ደስ ይለኝ ነበር። አልገባኝም። ቆይ ድጋሚ አሁን ቪዲዮ ምናምን አለ ምናምን እንለቅሻለን ለቀዋለሁ ምናምን ከሆነ ኧረ እንደዚህ የሚባል ነገር የለም። በቃ እንደዚህ አይነት ነገር ከሆነ ችግር የለውም። ልቀቀው። ምንም ነገር ነው። እሺ ቆይ አሁን መቅደም ያለበትን ነገር እናስቀድም። ቆይ ፋፊ አሁን አንቺ ከምንም ነገር በላይ መቅደም አለብሽ። አንቺም ችግር የለውም። እንደዛ አስባችሁ ከሆነ ልቀቁት። ችግር የለውም። አንቺ እሺ አሁን እኔ ኩላ ገባኝ ፋፊ። እሺ ማስረጃ አለን ብላችሁ ካላችሁ እውነት ልቀቁት። እሺ ይሄ ማስረጃ ነው የጠዋት ህይወትሽ ነው የጎደው። ግን እኮ አንድ ጥያቄ ልጠይቅሽ። በህይወትሽ መረጃ እንዳለ ታውቂያለሽ ማለት ነው? ከሱ ጋር ያለሽን ፋይል በደንብ ታውቂያለሽ ማለት ነው? ይኸውልህ እኔ ከሱ ጋር እንደዚህ ይሄን ያህል የሚያሰጋ ነገር የለም። ግን አሁን ላይ የተፈጠረው ነገር ሊያሰጋ ይችላል ማለት ይሄ ማለት ይሄ እኔ እንዴት እኔ የሆነ ነገር ከኋላሽ እንዳለ ይሰማኛል። ግን ያንን ነገር ማውጣት አለብሽ። በቃ ፋፊ እኔ ጭንቀት የሆነብሽን ነገሮች እንዳለ እንጨነቅ እስቲ አብረን። በቃ አንቺ አንድ ብቻሽን ሆነሽ እኮ ምንም አይነት ተራራ መግፋት አትችይም። ግን በቃሽ እናግዝሽ። ቢያንስ የኔ የምትዩ ሰው ከጀርባሽ እንዳለ ወቂ። ምናልባት ይሄ ነገር ደግሞ እናንተም ይኸውልሽ አንቺ የኔ ሆነሽ እኮ ብዙ ማለት እኔ ላንቺ ካንቺ ጋር ሆኜ እኔ መፍታት የማልችለው ግን ሌላ ሰው እሱ መፍታት የሚችለው ነገር አለ። ምናልባት እሱ መስተካከል ተሰርቶባት ሆነ ወይ ደግሞ እሱ መፍታት እንዴ ማለት ነው። እሺ ነገር ለምዶ የምታስቡት እንደዚህ ያሳጣችሁ። እሺ ቆይ ግን አሁን ምግብ ምናምን በልተሻል? በልቻለሁ። ግን እኔ አሁን የምፈልገው ሰላም ታውቂያለሽ። ሰላም ያን ሰላም የት ነው የምትፈልጊው ታዲያ? ስለዚህ ያንን ነገር ደግሞ ማስተካከል የሚችለው እሱ ነው፣ እኔ አይደለሁም። እሺ ያንቺ ሰው አንቺ እኮ አሁን ለሌላ ሰው ህይወትሽን፣ ወደፊትሽን፣ ተስፋሽን ሁላ እየሰጠሽ ነው። እሺ ካንቺ ጀርባ ያለው ላንቺ እዚህ መቆም ብዙ ዋጋ የከፈለው ሰው እሺ በቃ እሺ አሁን ቋጫ
ለማንኛውም ነገ ጠዋት አስባ ብትመለስ ከእሱ ጋር ይኸውልሽ፣ እኔ አሁንም ምንም የማስብበት ነገር የለም። ምንም ነገር አላስብም። ምንም የማስብበት ጉዳይ የለም። በቃ ጊዜው ሲደርስ ይወጣል። በቃ ይሄ ነው የኔ መልስ። በቃ እኔ ማንም ጋር አልደውልም። እሺ ቢያንስ ተስፋ ስጪው። እሺ ነገሮችን ላስተካክል ጊዜ ስጠኝ በይው። እሺ ቢያንስ አንቺ በአንቺ ምክንያት ሰው ይለፍ እንዴ? ምንድነው ሀሳብሽ ፋፊ? እኔ አሁን ላስጨንቅሽ አልፈልግም። አሁን ካንቺ ጎን በቻልኩት አቅም ካንቺ ጎን ለመሆን እየጣርኩ ነው። ግን እባክሽ በቃ እዛ ህይወቱ እየተበላሸ ያለው ሰው አለ። በቃ አድኝው፣ ተስፋ ስጪው ቢያንስ። እሺ ለማንኛውም እየደረሰ እየመጣ ያለ ይመስለኛል። እሱ አላገርኳችሁም፣ እየመጣ ነው። ፊት ለፊት ተፋጠጡና ማለት ነው። ጠርቼዋለሁ። እንግዲህ ምንም ማድረግ አልችልም። ጠርቼዋለሁ። ይምጣና አሁን ፊት ለፊት ይምጣና ታወራለሽ። እየመጣ ነው። በቃ ለምን ማታወሪ? ለምን አልጠራው? ይኸው ፋፊ እየመጣ ነው። በቃ ናይ እየመጣ ነው። ታወራለሽ። አልፈልግም። ለምን ደግሞ አትፈልጊው? ለምን ደግሞ ትፈሪው? ይምጣና ታወራሽ። ወሬ ነው የምትሄጂው? በቃ ደርሷል። አትሄጂም። እንዳትወጣሽ ፊት ለፊት ሁለቱም ይፋጠጣሉ። እየመጣ ነው። አብረሽ እሺ፣ በፍላጎት ይሁን ሁሉ ነገር እየመጣ ነው። ለታሱ ለምንድን ነው የምንጣለው? ከሱ ጋር አውሪ ስላልኩሽ ለምንድን ነው የጠራው? በቃ እየመጣ ነው። ተመለስ ልበለው። ቆይ እኔ ሲጀመር እንደዚህ አይነት ነገር እንደምናወራ እንደማውቀው እናንተ ጋር አሪፍ ጊዜ ላሳልፍ ነው የመጣሁት አይደለ? በቃ ሰሞኑን አሪፍ ነገር ላይ ስላልኩ ቢያንስ እናንተ ጋር እሺ ታናግሪዋለሽ። በቃ አናግሪውና ይመለሳል። ምንም አናደርግሽ። እኛ ባለንበት የተፈጠረው ነገር ሙሉ በሙሉ ታወራላችሁ። በቃ አብረሽ እሺ፣ ቆይ ተረጋጋ። ይኸው ደርሷል። ምን አድርገው ይዞ መጣው። ነገሮችን ለማስተካከል በጣም እየሞከርን ነው፣ ግን በቃ እንጂ እሺ በቃ ጭራሽ ነገሮችን እያባባሳችሁት ነው እንጂ አለ። እሺ በቃ ቆይ ያስተካከላችሁ ነው የሚመስላችሁ? እኛ መስሎን ነው ፋፊ በቃ